እንትን እምነት የሚፈጥረው እግዚአብሔር ነው እኛ የምንለው ገባህ አይደለ? ሰው ልጅ ሞቶ ነበርም አንተ የምትተኛ ንቃ ድነው ነው የሚያምኑት ነው ያንቺ ትምህርት አይደል? አምነው ይድናሉ ሳይሆን ድነው ያምናሉ ነው። እምነትን የሚፈጥረው እግዚአብሔር ነው ገባ? አሁን ኢቭን ቃሉ በህይወት ላይ ሲዘራ ማለት ነው ገባ? ያንን እምነት ራሱ የሚፈጥርልህ መንፈስ ቅዱስ ነው እንጂ ሰው በጠፋበት በወደቀበት ልክ የሚሰማን ነበረ። እምነቱ የሚሰጥሽ መጀመሪያ ሪጀነሬት አድርጎ ነው አይደል? ሪጀነሬሽን ይቀድማል አይደል? ስለዚህ ሪጀነሬሽን ራሱ መዳን ነው ወይስ አይደለም? ግን እኔ ቆይ ከዛ በፊት ይኸውልህ እኔ ብዙ ዲቴል ለማውራት አይደለም እዚህ ጋር መጣሁ። ያልጨረስኩት ሪጀነሬሽን ራሱ መዳን ነው ወይስ አይደለም? ሪጀነሬሽን ራሱ ሪጀነሬሽን አዲስ እንትን ነው ምንድን ነው? ዳግም መወለድ እኮ ዳግም መወለድ ራሱ ድህነት አይደለም? ዳግም መወለድ መዳን አይደለም? እሱ ነው በክርስቶስ ኢየሱስ አካል ውስጥ ትታቀፋለህ። አሁን እሱ ላይ ለመናገር አይደለም። አሁን ሪጀነሬሽን መዳን ከሆነ አንዴ ቆይ እስኪ ሪጀነሬሽን ራሱ መዳን ከሆነ ከዛ ሪጀነሬት ካረግሽ በኋላ ነው የምታምኚው ማለት ነው። ሶ ድነሽ ነው የምታምኚው፣ አምነሽ ሳይሆን መስልኝ ድነሽ ነው የምታምኚው ማለት ነው። ከዛ በኋላ እምነት መሰጠት ራሱ ቀጥሎ የሚመጣ ነገር ስለሆነ ማለት ነው። ሶ ፔንቴኮስታል ወይም ደግሞ ሌሎቹ ፕሮቴስታንቶች ማለት እሺ ጴንጤዎች የሚያምኑት በተለይ ሙሉ ወንጌል ቃል በቃል በእምነት መግለጫዋ ማስቀምጣለች። ኦኬ ሰው አምኖ ነፃ ፈቃዱን ተጠቅሞ ያምናል የሚል ትምህርት አለ። ሶ ያንንም ጨምሮ ነው ምን እያለ ያለው ሴሚ ፔላጂያን እና ፔላጂያን ሄሬሲ ነው፣ ምንፍቅና ነው። በእምነት መግለጫዎቻቸውም ያስቀመጡት ይሄ ነው ብሎ ነው ያስቀመጠው ኢዮስያስ ማለት ነው። ሶ አንቺ ይሄንን ሀሳብ ትቀበይዋለሽ ነው ይሄ ነው። ምንድን ነው መሰለ እንደዛ የሐሰት ትምህርት መንፍቅና ብዬ ለማለት እሱን ቃል እኔ አሁን አልጠቀምም። ግን ምንድን ነው ልል የምፈልገው የሆነ እንትንም እነሱ ሴነርጂ በእንትን ነው የሚያምኑት በሴነርጂ ላይ ኢቨን ካቶሊክ ኦርቶዶክስም እንደዛ ነው ገባህ? ላይ ሰው ከሰማ በኋላ ያምናል። እምነትን ከራሱ ነው የሚሉት። እኛ ግን ጸጋ የምንለው ራሱ ነፃ ስጦታ እምነትንም ጭምር ነው ገባህ? የሞተውን ማንነታችንን የሚያነቃ ማለት ነው። አንተ የምትተኛ ንቃ፣ ተነሳ፣ ክርስቶስም ያበራልሃል ነው የሚለው ገባ? የሰው ልጅ የወደቀበት ውድቀት ገባ ለማመን በሚችልበት ደረጃ ድረስ አይደለም የወደቀው ገባ? የክርስቶስ የእግዚአብሔር ጸጋ ነው ያንን የሞተውን መንፈሱን ያነቃው ብለን ነው ምናምነው ገባ? እና እምነትንም ራሱ ለማግኘት ሰው በራሱ የሞተ ነበረ ነው ገብቶሃል? ይህንን ነው የምንለው። በሌላ ቤተ እምነቶች ግን ምንድነው ነፃ ፍቃድ ስላለው ሰው ልጅ ራሱም የሚያዋጣ አድርገው ቅድም ልጁ እንዳለው እንደዛ አይነት ነገር ነው ያለው። ማለት ያው ምልህ ሁሉም እንደ እምነቱ እንዳመነው ይሆንለት ገባህ እንጂ በተረዳነው መጠን ልክ ሁላችንም ሉትራኖችም ፔንቴኮስታሎችም ያስተምራሉ ገባ? ግን እኛ የእግዚአብሔርን ጸጋ ሰው አተባብሮ አያመጣም ነው የምንለው እኛ። ኦኬ ስለዚህ አሁን ምንፍቅና ነው ብለሽ ታምኛለሽ? የፔንቴኮስታሎች እምነት እንደዛ ነው ታምኝ? እንደዛ አላልኩም። እንዴት ምንፍቅና ነው ብዬ እላለሁ? ፔንቴኮስታል እንዴ በክርስቶስ ላይ ተመሰረተች እኮ ቤት። ምክንያቱም እሱ እኮ እያለ ያለው አሁን አንቺ እንደዚህ ለማለት አሁን ይቆየኝ ነው ያልሽው። አሁን አንቺ ምክንያቱ የፔንቴኮስታል አንዴ እኮ ከመናፍቃን ጋር እያመለክሽ ነው ማለት ነው። አሁን ኢዮስያስ ይሄ ትምህርት ሰዎች ምንድነው ሴሚ ፔላጂያን ሄሬሲ ነው እያለ እኮ እንደው እኔ አጠጋግቼ ነው እንጂ በነፃ ፈቃዳችን እኔ ስለሱ ወክዬ እዚህ ጋር ለማገር ደጋግሜ ተናገርኩኝ። ስለሱ ሳይሆን አይ ወክለሽ ሳይሆን ስለ ነፃ ፈቃድ እንጠያየቅ። ስለሱ አትጠይቀኝ አንተን ገባ? ቆይ ነፃ ፈቃዱ መጠቀም ሰው ቆይ አንዴ አንዴ ስሚኝምና ነፃ ፈቃዱ ሰው ተጠቅሞ መቀበልም አለመቀበልም ይችላል የሚለው መጽሐፍ ቅዱሳዊ ነው ወይስ አይደለም? እኔ በተማርኩት አልቀበለውም። እሱን ገባህ አይደለም? አትቀበይም። ምክንያቱም እናንተ የምታስቡት ቆይ አንዴ እናንተ የምታስቡት ሰውም የሆነ ነገር
ምንድነው አግዘኝ ላግዝህ አይነት ነገር እንደማለት ነው ብላችሁ ቅድም ስትቀልዱ ነበር አይደለ? ይሄን ትምህርት አግዘኝ ላግዝህ ነው አሁን ስትሉ አለ እኮ እየቀለድን አይደለም። ጭራሽ የምር ነው። ኦኬ አግዘኝ ላግዛችሁ ነው። እርዱኝ እረዳችኋለሁ። አንዴ ፕሮፌት እረዳችኋለሁ የሚለው እኮ በካቶሊክ እምነት ውስጥ ያለ ማጥተው ሀቅ ነው። አልሽራል እኮ ነው። እርዱኝ እረዳችኋለሁ፣ አግዙኝ አግዛችኋለሁ እኮ ማለት እኮ ነው። እንዴት ነው ስለዚህ እንደዛ ነው እኮ መርዳት ነው ወይ? እግዚአብሔር ማንንም አይረዳውም። አባት ኧረ ስሚኝ፣ ቆይ እንደዛ እያሉ ነው ብላችሁ ነው አይደለ ስታወሩ የነበራችሁ? እርዱኝ እረዳችኋለሁ ማለት ነው። ነፃ ፈቃዱ ተጠቅሞ ሰው ማመንም መቀበልም አለመቀበልም ይችላል ማለት እርዱኝ እረዳችኋለሁ አይነት ትምህርት ነው እያላችሁ ስታወሩ ነበር አይደል? ስለዚህ እግዚአብሔርን እንደ መርዳት አድርጋችሁ ነው የምታስቡት ማለት ነው፣ ነፃ ፈቃድን መጠቀም ማለት ነው። ምን ይሄንን እኮ እንትን በሌላ እምነቶች አለ ገባ። ሲነርጂ የሚሉት ሰውየውም የሆነ ያዋጣል እግዚአብሔርም የሆነ ያዋጣል አይነት ነው ገባ። እኛ ደግሞ በደረስንበት መረዳት ይሄ ያዋጣል የሚለው ትምህርት እኔ እየተቃወምኩ አይደለም። ፔንቴኮስታሎች ድነዋል እያልኩ ነው። በጌታ አምነው አይደለም። እኔ ድነዋል አልዳኑም አይደለም ጥያቄ። ይህ ያዋጣሉ ማለት የፔንቴኮስታል ትምህርት በእግዚአብሔር ስራ ላይ እናዋጣለን እያሉ ነው ወይስ አይደለም ነው ጥያቄ እኮ። አሁን ሌሎችም ያምናሉ። እነማን ያምናሉ አልጠየኩም እኮ ጽዮን። እኔ ጥያቄ ኦኬ እርዱኝ እረዳችኋለሁ አይነት ትምህርት ነው ብላችኋል። ስለዚህ ፔንጤዎች ወይም ደግሞ ፔንቴኮስታሎች አንዴ ስሚኛ፣ አንዴ እየተሰማማን ቢሆን ጥሩ አይደለ? እንደምሰማሽ አንቺም እየሰማሽ ሶ ፔንቴኮስታሎች የሚያምኑት እምነት እርዱኝ እረዳችኋለሁ አይነት ኮንሴፕት ነው። አሁን ኦርቶዶክስ ስላመነች እኮ ባይዘ ወይ ምንም አታመልጡም እኮ ማለት ፔንጤዎች ማመናቸው እኮ ምንም ልትደብቁት እኮ አትችሉም። ሌሎችም እኮ ያምናሉ። ሰዋት ሌሎቹ ቢያምኑ እኮ ለእናንተ ሄሬሲ ነው ወይስ አይደለም የሚለው እኮ አይቀይረውም። ኦኬ ለእናንተ እርዱኝ እረዳችኋለሁ የሚለውን ትምህርት እያመኑ ነው ወይስ አይደለም የሚለው አይቀይረውም ሌሎቹ ስላመኑ። ስለዚህ የፔንቴኮስታሎች እምነት ወይም ነፃ ፈቃዳችን ተጠቅመን መቀበልም አለመቀበልም እንችላለን የሚለው ትምህርታቸው እርዱኝ እረዳችኋለሁ ማለት ነው ወይ? እሱ ነው ጥያቄ። አንተ ለምን ከእንትን ጋር ከሐሰት ትምህርት ጋር እንዳያስከው አላውቅም። እኔ አሁንም ደጋግሜ እያልኩህ አይደለም የሐሰት ነው አላልኩም። ፕሊዝ ኦኬ፣ እንደዛ አላልኩም። ሁሉም በተረዳበት መረዳት ይረዳ ገባ። አሁን እኛ የምናምነው ነፃ ፍቃድ እስከማይኖረን ድረስ ነው የሰው ልጅ ውድቀት ነው ብለን የምናምነው ገባ አይደል? እና የእግዚአብሔርን ጸጋ ምን ያህል እንትን እንደሆነ ሰፊ ገደብ የለሽ እንደሆነ ነው የምናምነው ገባ። ስለዚህ እምነትንም የሚፈጥረው ለሞተው ማንነት እምነትንም የሚፈጥረው መንፈስን የሚያነቃው የእግዚአብሔር መንፈስ ማለት ነው። በዛ ነው ሰው ልጅ የነቃውና ያመነው ብለን ነው የምናምነው ገባ አይደል? ባይ ዘ ዌይ ዩ አር አቮይዲንግ ዘ ኢሹ ማለት ነው። ኢሹን እናንተ እንዴት ነው የምታምኑት ብዬ ጠይቄያለሁ። አልጠየኩም እኮ እናንተ የምታምኑትማ እኔ በደንብ ጠንቅቄ እኮ አውቃለሁ። ኦኬ ቀድሞ መጥቶ ይወልደዋል ብዬ ሪጀነሬሽን ይቀድማል ብዬ የነገርኩሽ ባይ ዘ ዌይ ዶንት ፎርጌት እኔ ነኝ። እሺ ሶ ትምህርታችሁ እንዲህ ብለን ነው የምናምነው ብለሽ አትንገሪኝ ስለማውቀው ማለት ነው። እኔ ጥያቄ እርዱኝ እረዳችኋለሁ ማለት ነው ብላ ፕሮፌት ጋር ስትቀልዱ ነበረ ቅድም። ሶ ይህንን ትምህርት የሚያስተምሩት ፔንቴኮስታሎች ናቸው፣ ፔንጤዎች ናቸው። ሶ ማይ ኮስችን ኢዝ ሄር ምንድነው ጥያቄው? ይህ የፔንጤዎች ሰው ነፃ ፈቃድ አለው የሚለው ትምህርታቸው እርዱኝ እረዳችኋለሁ ማለት ነው ወይስ አይደለም ነው ጥያቄው እንጂ እናንተ ምን ብላችሁ ታምናላችሁ አልጠየኩም። ምንፍቅና ነው ብለሽ ታምኛለሽ አታምኝም አልጠየኩም። ሶ እርዱኝ እረዳችኋለሁ ማለት ነው ወይ የጴንጤዎች ይሄኛው እምነታቸው እርዱኝ እረዳችኋለሁ ነው ብለሽ ነው የምታምኚው ነው ጥያቄ ነው ወይም አይደለም? እሱ እኔ እንጃ ደጋግሜ ቅድምም ነገርኩ። አብዛኛው ኦልሞስት ሁሉም የክርስትና እምነት ላይ በሲነርጂ ነው የሚያምኑት አልኩ። የእግዚአብሔርን ጸጋ ማለት ነው ሰው አምኖ በፈቃዱ በነፃ ፈቃዱ ተቀብሎ ይላሉ ሁሉም ማለት ከፔንቴኮስታል ጨምሮ ኤክሰፕት ሉትራንስ። የሉትራን ደግሞ ሰው ልጅ መንፈሳዊ ዴድ የሆነ በቃ ሞቷል ብለን ስለምናምን መስማት በማይችልበት ደረጃ ስለሆነ የእግዚአብሔር ጸጋ ነው እምነትን የፈጠረለት ብለን ነው ምናምነው ገባህ አይደል?
ይሄንን ነው ምናምነው ብዬ ነገርኩ። ያ ማለት እኔ ለምታምኑትን ትክክል ናቸው፣ ትክክል አይደሉም። ሲነርጂ የሚያምኑ ሰዎች ለእኔ የእግዚአብሔር ጸጋ ገደብ የለሽ ነው ብዬ ስለማምን ማለት ነው። እምነትን ይፈጥራል ብዬ አምናለሁ። እንደ እምነት ይበሉት አንዳንዴ ቆይ ምን ልበልህ፣ ለአንድ ማስረጃ ልስጥህ። አንድ ጊዜ ለምሳሌ ማርያም ልጆች አሏት ብለው የሚያምኑ አሉ፣ ልጆች የላትም ብለው የሚያምኑ አሉ አይደለ? ኦኬ፣ ይህንን ከደህንነት ጋር ታገናኘዋለህ። በዚህ ምክንያት አንተ ወደ ሲኦል ልትወርድ ትችላለህ ብለህ ታምናለህ? ከሁለቱም ሀሳብ ተቃራኒ በመያዝ ምሳሌ ነው የምሰጥህ ያለሁት። ያ እሱ አይገናኝም። ይሄ ግን የነገረ ድነት ትምህርት ይገናኛል። ይገናኛል። በፍጹም አይገናኝም። ለምን መሰለሽ የማይገናኘው? ሰውየው ማለት በነፃ ፍቃዱን ሄዳ ነው ያለምንም ፍቃዱን ሄዳ ነው የሚለው ትምህርትና ማርያም ልጅ አላት ልጅ የላት የሚለው ነገር እንትን ከዚህ ጋር ኢቨን እኮ ትምህርቱ ራሱ የተለያየ እኮ ነው። ይሄኛው ሳሊቬሽን ነው፣ ያኛው እምነት የሳሊቬሽን እምነትን ነው የምናወራው አይደል? የተለያዩ አይነት እምነቶች ኦፍ ኮርስ አሉ። እግዚአብሔር ጸጋ ነው ለሰው ልጅ እምነት የሚፈጥረው ከሞት የሚያስነሳው መንፈስ እኮ መጀመሪያ ሪጀነሬት ሲያደርገው አይደል? አዎ ኢየሱስ ክርስቶስን ሲቀበል መቀበል ይችላል ሰውየው። ያ እምነት የሚፈጥረው እግዚአብሔር ነው አልኩህ እኮ። አሁን ለምሳሌ ቃሉ መጀመሪያ እምነት የሚፈጥረው ማን ነው ብዬ አልጠየቅኩሽም። ሲቀበል ብለሽኛል። መቀበል ይችላል ሰውየው? አይችልም። መጀመሪያ ላይ መቀበል አይችልም። ኤግዛክትሊ ግን ቃሉ አይችልም። ስለዚህ ቆይ እንዲቀበል የሚያደርገው ማን ነው ማለት? የእግዚአብሔር መንፈስ ነው ራሱ አይደለ? መንፈሱ ሪጀነሬት ያደርገዋል መጀመሪያ መቀበል ስለማይችል። እሺ ጴንጤኮስታሎች ደግሞ በአንጻሩ እንዲቀበል አድርጎት ሳይሆን መጀመሪያ ነፃ ፈቃዱ ተጠቅሞ ኦኬ ከእግዚአብሔር ጸጋ አግዞት ነው የሚያምነው ብለው ያምናሉ። አንቺ ድኖ ነው የሚያምነውና አምነው ነው የሚድነው። ሁለቱ የተለያዩ ናቸው? አንድ አይነት ናቸው? ያ የአርሜኒያን እንትን አመለካከትና የሉትራን ይለያያል። ኦፍኮርስ በመዳን ነው የሚለያዩት ወይስ አይደለም? በዚህ ይለያያል። የመዳን ትምህርት ነው ወይስ አይደለም? በመዳን ትምህርት አይደለም። መዳንንማ ነፃ ስጦታ እንደሆነ እኮ ሁለት ሰው አምነው ነው የሚድነው የሚለው የድህነት ትምህርት አይደለም። ቆይ ሰው አምነው ይድናል የሚለው ያምናሉ አልኩህ እኮ። አይደለም ያምናሉ አያምኑም ሳይሆን የመዳን ትምህርት ነው አይደለም ነው ጥያቄ። እኔ ደግሞ እኮ የመዳን ትምህርት አንተ ምንም ሳትሰራ ነፃ ስጦታ እንደተሰጠ በጸጋ እንደዳን ከማመን ነው። ይሄንን ደግሞ በእምነት ነው የዳንኩት የሚለው የፔንቴኮስታል ትምህርት ስለመዳን ነው ወይስ አይደለም ነው ጥያቄ? የፔንቴኮስታልም ነው ሉትራንም ነው። በእምነት በጸጋ ነው የዳንኩት የሚለው እኮ በጸጋ እናንተ በእምነት ነው የዳን ነው ብላችሁ ታምናላችሁ እኮ እንዲህ። እንደውም የበለጠ እምነትን ራሱ እግዚአብሔር ያዳነን ክርስቶስን ልኮ ያዳነንን ራሱ እምነትን እስከ መፍጠር ድረስ የሄደበት እኮ እምነት ፈጣሪው ራሱ ነው። እምነት ፈጣሪው ራሱ ነው ብላችሁ ነው የምታምኑት እንጂ መጀመሪያ ሰው ሳይድን ሪጀነሬት ሳያደርግ ማመን አይችልም የሚል ትምህርት ነው አይደለ ያላችሁ? መንፈስህን የሚያነቀው እኮ የእግዚአብሔር መንፈስ ነው አይደል እንዴ? የሞተውን የሚቀሰቅሰው እኔ ነው ጠይቅ። የእናንተ ትምህርት ብቻ የእናንተ ትምህርት ነው። አሁን በእናንተ ትምህርት እንደዛ ብላችሁ ነው የምታምኑት። ጴንጤኮስታሎች ደግሞ በአንጻሩ ቆይ ጴንጤኮስታሎች ደግሞ ሰው ነፃ ፈቃዱ ተጠቅሞ ማመንም አለማመንም ይችላል፣ መቀበልም አለመቀበልም ይችላል ብለው ያምናሉ። የመቀበል ያለመቀበልማ እኛም ጋር አለ እኮ እሱ። ገባህ አይደል? ሰው ልጅ አሁን ለምሳሌ መቀበል ይችላል። ሰው ዳግም ሳይወለድ መቀበል ይችላል። የሚያደርገዋሉ መዳንን ራሱ። ገባህ አይደል? ኖ እኔ ከተወለዱ በኋላ ሪጀክሽን እንደሚያደርጉማ ትቀበላላችሁ። እኔ መጀመሪያ ላይ ነው ያለሁት። መጀመሪያ ላይ ሰው መጀመሪያ ላይ ኦንሊ ሪጀክት ነው አይደለ? ሪጀክት ብቻ ነው የሚያደርገው አይደለ? የእግዚአብሔርን ሀሳብ የሆነ ሁሉ ይቃወማል አይደል? መጀመሪያ ላይ ሁሉም ሰው ያ የሚቃወሙ ዝም ብሎ ሄዶ ዳግም ይወልደዋል። እንዳይቃወም መቀበል እንዲችል እምነት እንዲኖረው ሄዶ ልቡን ይቀይረዋል፣ ሪጀነሬት ያደርገዋል ብላችሁ ታምናላችሁ አይደል? አዎ። እኛ ግን ነፃ ስጦታ ገባህ አይደል? ጸጋን ኢንክሉዲንግ ፌዝ ነው። ገባህ አይደል?
አንድ ላይ ሆል ፓኬጅ ነው እኛ ነፃ ስጦታ የምንለው። ገባ አይደል? ሰውየው እየተቃወመ ራሱ ሄዶ ሪጀነሬት ማድረጉ እናንተ እንደ ጸጋ እንደ መዳን እንደ ሪጀነሬሽን እንደ ጸጋ አድርጋችሁ እየተቃወመ እንዴት? እንደዛማ አይሆንም። የእግዚአብሔርን ጸጋ ካክፋፋህማ መጀመሪያ ጸጋው ሲሰጠው እየተቃወመው አይደለም፣ በነፃ ፈቃዱ ነው የሚቀበለው። አሁን ለምሳሌ እንደዛ አይደለም። ቆይ መጀመሪያ ሪጀነሬት ያልሆነ ልብ ወይም ደግሞ ሪጀነሬት ያልሆነ ሰው ሁልጊዜ የእግዚአብሔርን ነገር መቃወም ብቻ እንጂ እሺ ወይም ደግሞ ቀናውን ነገር መርጦ መቀበል አይችልም ብላችሁ ታምናላችሁ አይደል? እዛ ሳይሆን አሁን ለምሳሌ ህፃናትን እንትን ውሰድ። የህፃናቶች ህፃናት ቆይ እምነት እንደሚፈጠር አይደለም። ስለ አዋቂዎች መጀመሪያ ሪጀክት ያደርጋል ብላችሁ አታምኑ እኮ። እግዚአብሔርን ጸጋ ሰው ሊያከፋፋ ይችላል አልኩ እኮ። ዲና ሊያደርግ ይችላል እንደ ይሁዳ። መጀመሪያ ላይ ሁሉም ፍጥረት ሪጀክት ብቻ ነው የሚያደርገው ወይስ አይደለም? እንዴት ሁሉም ፍጥረት ሪጀክት ነው የሚያደርገው? ማያደርገው አልገባኝም። እሺ በቃ እኔ የእምነት መግለጫሽን ልክፈትና እስቲ እንዴት እንደምትረጁ ብታስረጅኝ ይሻላል። ኦኬ አንዴ ሲስቶ ለነገሩ አይ ቲንክ ራሴ ማተለቅ እችላለሁ መሰለኝ። ኦኬ ትልቁ ላይ ሆንኩኝ። እሺ ይሄ ፎርሙላ ኦፍ ኮንኮርድ ነው። እሺ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ኦን ፍሪ ዊል የሚለው ጽሁፍ ላይ ሴክሽን 7 ላይ ያለውን ሀሳብ ቡክ ኦፍ ኮንኮርድ ላይ ኖ ፎርሙላ ኦፍ ኮንኮርድ እሺ ፎርሙላ ኦፍ ኮንኮርድ አርቲክል 2 ኦን ፍሪ ዊል ማለት ነው ሴክሽን 7 ላይ ኦኬ ኔምሊ ዛት ኢን ስፒሪቹዋል ኤንድ ዲቫይን ቲንግስ ይላል። አንድ ሰው ልክ ያለ ይግባልኝ የበለጠ በትልቁ እንድትሆን ቆይ አንድ ሰው ልክ ያለው ኦኬ እሺ እስቲ ይግባና ቆይ የበለጠ በትልቁ ሴቲንጉ ትልቅ እንዲያደርግ ነው። ኧረ ፕሮፌት ይተው። እሺ ቆይ አንድ ሰው ልቀበል እኔ። ኦኬ አይ ቲንክ አሁን ጥሩ ነው። ይቅርታ ድምፄ እንትን ካለ ግን ጉንፋን ምናምን ነገር ስለያዘኝ ነው። እሺ እሺ ምን ይላል መሰለሽ ሴክሽን 7 ላይ ኔምሊ that in spiritual and divine things the intellect, heart and will of the unregenerated man ይላል። unregenerated man ማለት ዳግም ያልተወለደ ሰው ማለት ነው አይደል? ኦኬ are utterly unable by their own natural powers to understand, believe, accept, think, will, begin, okay, effect, do, work or conquer in working anything, but they are entirely dead to what is good ይላል። entirely dead ናቸው ጉድ ለሚባል ነገር ወይም ደግሞ መልካም ለሆነው ሁሉ በአጠቃላይ የሞተ ነው። unregenerated man ዳግም ያልተወለደ ሰው ይላል። እሺ እንደዛ እያለ ይቀጥልና ካለ በኋላ ኤንድ ኮራፕት ሶ ዛት ኢን ማንስ ኔቸር ሲንስ ዘፋል ስለዚህ በሰው ተፈጥሮ ማለት ነው በውድቀቱ ምክንያት ይላል ቢፎር ሪጀነሬሽን ከመወለዱ በፊት ማለት ነው there is not the least spark of spiritual power remaining አለ። ዝም ብለሽ ስፓርክ ብልጭታ የምታክል እንኳን መንፈሳዊ ነገር የቀረው ምንም የለም ይላል። ምንም የቀረው ፓወር የለም። nor presence by which of himself he can prepare himself for God's grace የእግዚአብሔር ጸጋ መቀበል የሚችልበት ምናምን ምንም የቀረው ነገር የለም ይላል። or accept the offered grace ማለት መቀበልም አይችልም የሚሰጠውን ጸጋ መቀበልም አይችልም ይላል። nor be capable of it for and of himself ከራሱ ምንም ማድረግ አይችልም ይላል። or apply or accommodate himself thereto or by his own powers be able to himself ይልና መጨረሻው እንደዚህ እያለ ጥቅስ ይጠቅሳል። ጆን ግን ብቻ ተመርጠው ምናምን እንደሆነ
ይናገርና ኤፌሶስ 2 ከ2 ጀምሮ ምናምን ከተናገረ በኋላ ሄንስ ዘ ናቹራል ፍሪ ዊል አኮርዲንግ ኢትስ ፐርቨርትድ ዲስፖዚሽን በተፈጥሯዊ ነፃ ፈቃዱ ፐርቨርትድ የሆነ ስለሆነ ኔቸር ኢዝ ስትሮንግ ኤንድ አክቲቭ ኦንሊ ዊዝ ስለዚህ ፐርቨርትድ ስለሆነ የተጣመመ ወይም ደግሞ የወደቀ ኔቸር ስለሆነ ኔቸሩ ኢዝ ስትሮንግሊ ኤንድ አክቲቭ ኦንሊ ይላል። አክቲቭ የሆነው ምን ለማድረግ ነው ይላል? ዊዝ ሪስፔክት ቱ ዋት ኢዝ ዲስፕሊሲንግ ኤንድ ኮንትራሪ ቱ ጋድ ይላል። ፈቃዱ የተፈጥሮ ፈቃዱ ሁልጊዜ አክቲቭ የሆነው ለምን ብቻ ነው ይላል? እግዚአብሔርን ለመቃወም ብቻ፣ እግዚአብሔርን ለማሳዘንና እግዚአብሔርን ለመቃወም ብቻ ዊሉ ናቹራል ዊሉ አክቲቭ ነው። ከዛ ውጪ ለስፒሪቹዋል ዊል ለመቀበል ለመፍቀድ ምናምን ቶታሊ ዴድ ነው ይላል። ይሄ የእናንተ የራሳችሁ የእምነት መግለጫ ነው። ስለዚህ በኮንትራሪ ቱ ጋድ እግዚአብሔርን በመቃወም ደረጃ እንጂ እግዚአብሔርን ፈቅዶ የመቀበልም የማመንም ምንም አይነት አቅም የለውም ብሎ ይናገራል። ሶ ማንኛውም ተፈጥሮ አንሪጀነሬትድ ማን ሁልጊዜ ተቃዋሚ እንጂ ለመቀበል ራሱ ፈቃደኛ የሆነ ዊል አለው ብለን አናምንም ብላችሁ ታምናላችሁ። ልክ ነኝ? አሁን ያነበብኩት ስለዚህ እግዚአብሔርን የሚቃወም ብቻ ነው አይደል? ሰው ልጅ የወደቀበትን የውድቀት መጠን አይደል እንዴ? እሱን ካልተረዳን ይህንን ለመረዳት ያስቸግረናል። መጀመሪያ ያንን የሰውን ልጅ ውድቀት ማወቅ አለብን። እሺ በእናንተ አቆጣጠርኩ በእናንተ መረዳት እንውሰድና ስለዚህ ይህን ያክል ወድቋል፣ ምንም ነፃ ፈቃዱ ለመልካም ራሱ አሜን ብሎ መቀበል መፍቀድ ምናምን እስከማይችል ድረስ ቶታሊ ሞቷል ብላችሁ ታምናላችሁ። ብቻ ዊሉ ራሱ አክቲቭ የሆነው ለመቃወም ብቻ ነው ብላችሁ ታምናላችሁ። መንፈሱ ሞቷል። እንደ ሞተ እኮ መጽሐፍ ቅዱስ ይናገራል። ለመቃወም ግን አክቲቭ ነው አይደል? በኃጢአት ምክንያት ለመቃወም ግን አክቲቭ ነው አይደል? ለመቃወም እግዚአብሔርን ለመቃወም ይሄም የሁሉም ሰው ተፈጥሮ ነው። እግዚአብሔርን በመቃወም ሁሉም ተፈጥሮ አንድ ነው ማለት ነው አይደል? ከአዳም ጀምሮ በጣም ጥሩ። ስለዚህ ለተወሰኑ ሰዎች ብቻ ይሄድና ይሄ ጸጋ ሪጀነሬት ያደርጋቸዋል አይደለ? ራሱ ይሄ ተቃዋሚ የሆነውን ልብ ሪጀነሬት ያደርጋል። እንዴት ነው ሪጀነሬት የሚያደርገው ጸጋው? ስለ ጥምቀት እየነገርኩ ነበረ። ጥምቀት አንድ ሰው ሲጠመቅ ጥምቀት የሰው ስራ አይደለም። ገባ? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተብሎ በውሃ ሲጠመቅ በዛ ሰዓት ላይ ጸጋን ይካፈላል ያ ሰው። ገባህ አይደል? ህፃን ልጆች የሚጠመቁ ለዛ ነው። አሁን ትላልቆቹ ጋር ነው። አሁን ህፃናት ማመን ይችላሉ አይችሉም የሚል ራሱ የቻለ ቶፒክ ስላለ አሁን ማመን ስለሚችሉ ሰዎች በቃ እነሱ መቃወምም ስለሚችሉ ሰዎች እናውራ። አሁን ህፃናት ራሱ መቃወም ይችላሉ አይችሉም የሚለው ራሱ የቻለ ቶፒክ ስላለ አሁን ነፃ ፈቃድ ስላላቸው ሰዎች ስለ ትላልቆች መስማት ስለሚችሉ ሰምተው ደግሞ ሪጀክትም አክሴፕትም ማድረግ የሚችሉ አካላት ጋር እንምጣና እነዚህ ትላልቆች ራሱ እናንተ ሪጀክቲንግ ዊል እያላቸው ከእግዚአብሔር ጋር ተቃዋሚ የሆነ ፈቃድ ነው ያላቸው በተፈጥሯቸው። ግን እነዚህ ተቃዋሚ ፈቃድ ያላቸው የእግዚአብሔር ጸጋ ሄዶ ሪጀነሬት ያደርጋቸዋል መጀመሪያ ብላችሁ አይደለም? በጥምቀትም ትካፈላለህ። ገባ? ትክክል። ትላልቆች ይሰበክላቸውና ያ የሚሰበክላቸው ገብቶ ሪጀነሬት ያደርጋቸዋል፣ ይወልዳቸዋል ዳግም። ኦፍኮርስ ቃሉ ሲመጣ ሀያል እንትን ነው ያው ነው። ገባህ አይደል? ኦኬ። ሙስሊሞች ጋር ያ ቃል ሲሰማ ሪጀነሬት ያደርጋቸዋል። ሙስሊምም የሆነ ሰው ሪጀነሬት ሊያደርገው ይችላል አይደል? ማንኛውንም ገባህ? ኦኬ። ቆይ ሙስሊሞች አሁን በጣም ብዙ ሙስሊሞች ቃሉን እየሰሙ ነው። ባይነሴሲቲ ቃሉ ከሆነ ሪጀነሬት የሚያደርጋቸው አንድ ሙስሊም ስለሰማ ብቻ ቃሉ ሙስሊም እያመጣ ያለሁት በጣም ራቅ ብለን ማለት ለምክንያት እንዳይመች ብዬ ነው። አሁን አንድ ሙስሊም ሆኖ ማለት ወንጌል እየሰማ ያደገ ሙስሊም ግን ውሸት ነው ብሎ ያልተቀበለ ወንጌልን ያልተቀበለ ሰው እንውሰድና ያ ሙስሊም ወንጌሉን ሰምቶ ለምንድነው ሪጀነሬት ያላረገው? ያንን ሙስሊም ሪጀነሬት ያላረገበት ምክንያት ምንድን ነው? ያንን ሙስሊም
ኦኬ ምንድን ነው መሰለህ ሆሊ ስፒሪትን መንፈስ ቅዱስን መታዘዝ አለብህ። ምክንያቱም እምነትን ውስጥህ እንዲፈጥር ማለት ነው። ገባ? እምነትን አንተ አይደለህም የምትፈጥረው። ራስሽ መታዘዝ ትችላለሽ ማለት ነው ሪጀነሬት ሳትሆኚ አይደለም። ይኸውልህ እዚህ ጋር ነው አሁን ስለ ፍሪ ዊል ትንሽ የተለያየ ነገር የተለያየ አይነት ሀሳብ የሚያመጣባችሁ ገብቶሃል? አሁን የኛን አንዴ እባክሽ ጽዬ የኛን አንዴ ተይውና መጀመሪያ የራስሽንም የሆነ ሙስሊም አንዱ ሙስሊም ሁለት ሙስሊሞች አሉን በል ለሁለቱም ተመሳሳይ ወንጌል ተነግሯቸው እንግዲህ ያንን ቃሉ ሰምተው ባይነሰሲቲ ሁለቱም እንግዲህ ኦፖዚንግ ዊል ነው ያላቸው ተቃዋሚ ዊል ከሆነ ያላቸው አንዱን ሙስሊም ሪጀነሬት ያደረገበት ሌላኛው ሙስሊም ደግሞ ሪጀነሬት ሳያደርግ የቀረበት ምክንያት ምንድን ነው? እሱን ምክንያቱ ብቻ ነው እኮ ይኸውልህ ሆሊ ስፒሪትን ለመታዘዝ አልኩ እኮ መንፈስ ቅዱስን ለመታዘዝ ፍቃደኛ ስትሆን ቃሉን ሰምተህ በዛን ሰዓት ላይ እሱ ደግሞ እምነትን ባንተ ልብ ውስጥ ይፈጥራል። ኦኬ አሁን ይሄ የሉትራንን አፈር ድግምትላሽ አይደለም እምነትን ይፈጥራል ነው እንዴ? እንደዛ አይደለም። እምነትን ይፈጥራል አልኩ። አሁን እኮ ሌላ ቦታ ያለው እምነት ሰው ፈቅሮ ነው። አሁን ምንድን ነው መሰለሽ ቃሉን ሰምተህ ስትታዘዝ አልሽ። ከዛ በኋላ ምን ያደርጋሽ? ስትፈቅድ ስትታዘዝ ከዛ ምን ያደርጋላሽ? መንፈስ ቅዱስ ያግዛል የሚል ሀሳብ አንዴ መጀመሪያ ፈቃድ አስገባሽ እዚህ። አሁን ፈቃዱ ተጠቅሞ ነው ማለት ነው አንዱን ሪጀነሬት አንዱ ደግሞ አላድንህም የሚለው ማለት ነው። እንደዛ አይደለም ያልኩት። እምነትን የሚፈጥረው እግዚአብሔር ነው፣ ሰው አይደለም። በፈቃዱ ነው ያልኩት። ሰው እምነቱ እንዴት ነው የሚፈጥረው እኮ ነው ጥያቄ። መጀመሪያ ቆይ ሁለት ሙስሊሞች ሰምተው አንዱ ጋር እምነት የፈጠረው አንዱ ጋር እምነት ያልፈጠረው ለምንድን ነው እኮ ነው ጥያቄ። ለማዳመጥ እኮ መታዘዝ አለብህ አይደል? እንዴ ታዳምጣለህ። ከዛ ግን እምነት ጎበዝ። ስለዚህ ዳግም ሳትወለድ መታዘዝ ትችላለህ እያልሽኝ ነው አይደል? ነው ወይስ ሁለቱንም ሪጀነሬት ማለት ሁሉንም ሪጀነሬት አድርጓቸዋል ብለሽ ነው የምታምነው? ቆይ ወንጌልን የሰማ ሁሉ ሪጀነሬት አድርጓል ብለሽ ታምኛለሽ? ሁሉንም ነው ወንጌል እንደዛ ሪጀነሬት አድርጓል አይደለም። ስለዚህ ልጅ ሪጀነሬት ለማድረግ መጀመሪያ መታዘዝና መፍቀድ አለብህ እያልሽኝ ካልሆነ ቃሉን ትሰማለህ አይደል? ጸጋ የምንካፈልባቸው መንገዶች እኮ ቅድም ተነጋገርን አይደል? ሰሙ። እሺ ሰምተው ግን በራሳቸው ፈቃድ መቀበልም ሪጀክት ማድረግም አይችሉም። በእናንተ አስተምሮ መቃወም ብቻ ነው የሚችለው። እሺ ሁለቱም ተቃወሙ። እነዚህ ሁለት ሙስሊሞች ሁለቱም መጀመሪያ ላይ ይቃወሙ ነበረ። በደንብ የእናንተ ትምህርት ምናልባት ካልገባሽ አላውቅም። በደንብ ስሚ። የእናንተ ትምህርት መጀመሪያ ሁሉም የእግዚአብሔር በፈቃዱ በተፈጥሯዊ ፈቃዱ የእግዚአብሔርን ሀሳብ መቃወም ብቻ ነው። አሁን እንዳስነበብኩሽ አክቲቭ ኦንሊ ኦን ኮንትራሪ ቱ ጋድ ነው። በቃ እሺ። አሁን ሁለት ሙስሊሞች ወሰድኩኝ። ሁለት ሙስሊሞች አሁን ወንጌል እየተሰበከላቸው አንዱ አመነ አንዱ አላመነም እንበል። አሁን በተመሳሳይ መንገድ ማለት ቃሉ ተመሳሳይ ስብከት ተሰብኮላቸው አንዱ ያመነው አንዱ ያላመነው በምን ምክንያቱ? ምክንያቱ ቃሉ ስለሰማ ቃሉ ራሱ ይወልደዋል ብላችሁ ስለምታስቡ እናንተ ማለት ነው። ቃሉ ሲሰማ ጸጋው ይወልደዋል ከዛ በኋላ እንዲያምን ያደርገዋል ብላችሁ ነው የምታምኑ። እምነት ራሱ ስጦታ ስለሆነ ስለዚህ ለዛኛው ሙስሊም እምነትን የሰጠው ለዚህኛው ሙስሊም ደግሞ እምነትን ያልሰጠው በምን ምክንያት ነው? ምክንያቱ ምንድን ነው? እሱ ነው ጥያቄ። ኦኬ አንተም ደግሞ በዛው የምትመልሰው እምነትን ሰው ይፈጥራል ብለህ ካመንክ ሊሆንም አይችል ነገር ነው። መልስ መልሽ ካልቻልኩ ችግር የለም ካልቻልሽ ችግር የለም። እምነትን እግዚአብሔር ነው የሚፈጥረው አልኩህ አይደለ? ሰው በራሱ የሚፈጥረው እኔ እኮ በአንቺ ትምህርትማ ይፈጥራል ብለሽኝ እኮ ተቀበልኩኝ። እሱ ጋር አንዱ ጋር ፈጥሮ አንዱ ጋር ያልፈጠረበት ወይ በባፕቲዝም አልኩ ወይ ደግሞ በወርድ ኦፍ ጋድ ነው አልኩ። በምን አይደለም እሱ አይደለም ጥያቄ። አትሽሽው ጥያቄው አንዱ ጋር ፈጥሮ አንዱ ጋር ያልፈጠረው ለምንድን ነው ጥያቄ እንጂ በምን ይፈጥራል ጠየኩሽ። ለምን አንዱ የሆነ ሴፓሬትድ የሆነ ከእግዚአብሔር ሴፓሬትድ የሆነ
ዴድ የሆነውን መንፈስ የሚያነቃው የእግዚአብሔር መንፈስ ብቻ ነው። ያኛውን ለምን አላነቃው ነው? አንዱ ለምን ተው ሳያነቃ? ራሱን የመረጠን እኮ ገባህ አይደል? እኛ አይደለንም የመረጥነው። ኦኬ። ስለዚህ ያንን ሰውዬ ያልመረጠበት ምክንያት ምንድን ነው ጥያቄ። ስለዚህ የመረጣቸው ጋር እየሄደ ብቻ ነው የሚወልዳቸው ቃሉ እንጂ አንቺ ስለሰማሽ ስላልሰማሽ አይደለም ነው አይደል? ኖ አይ መስማትህማ ይወስነዋል። ምክንያቱም እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ገባ በቃሉ። ስለዚህ የሰማሽው ቃል ሁሉ ይወልድሻል፣ ዳግም ይወልድሻል። በቃሉ ትካፈላለህ። ዳግም ይወልዳቸዋል ቃሉ ሁሉንም የሰሙትን። መስማትና ማዳመጥ ይለያያል ሲጀመር። ኦኬ ማዳመጥ ይችላሉ ሰዎች። ስፒሪቱን ያነቀዋል እግዚአብሔር መንፈስ። ወይ ጉድ! ኧረ እባክሽ አሁን ሰው ነው ስፒሪቱ ሄዶ ነው የሚያስነቃው ወይስ ደግሞ ሰዎቹ ራሱ መንቃትም ማዳመጥም ይችላሉ ነው? ያን ሐሳብ እስኪ ቆይ፣ በሁለቱ ሙስሊሞች ቆይ አሁን የሰጠውሽን ምሳሌ ይዘሽ ለምንድነው የማትመልሺው? አንዴ የሰጠውሽን ምሳሌ ይዘሽ እስኪ አውሪ። ሁለት ሙስሊሞች ነበሩ አልኩሽ። ሁለቱም ሙስሊሞች እኩል ወንጌል ተሰበከላቸው አልኩሽ። አንዱ ወደ ክርስትና መጣ አምኖ፣ አንደኛው ሙስሊም ደግሞ ወደ ክርስትና አልመጣም። እንግዲህ ስብከቱ ተመሳሳይ ነው። በተመሳሳይ መንገድ ነው የተሰበከላቸው። በተመሳሳይ ሰባኪ ነው የተሰበከላቸው። አንዱ አምኖ አንዱ ያላመነበት ምክንያት ምንድን ነው? እሱን እስኪ መልሽ። አንድ ባይብል ላውጣ ነው። በእርግጥ የተለየ የእምነት አይነት ነው። ስለ ዘሪው ምሳሌ ላወጣ ፈልጌ ነው። ሆልድ ኦን ባይብል ላይ ቆይ ስለ ዘሪው መጀመሪያ መልሱን ሰጥሽ የዘሪው ምሳሌ ብታመጪ ደስ ይለኝ ነበር። መልሱን ሰጥሽ ምክንያቱ ምንድን ነው? ይህን ያክል ባይዞ ሱቀና የሚፈዝበት ነገር አይደለም። ቢካዝ የእግዚአብሔርን ጸጋ ማክፋፋት ምሳሌ አምጪና በሁለቱ የእግዚአብሔርን ጸጋ የምትቀልድበት ነገር አይደለም። ችግር የለውም። የዘሪውን ፈልጊ እስከዚያ ነው አንዴ። ከዛ በኋላ የዘሪውን አምጪና እኔ ግን የምፈልገው በራሴ እምነት ፈጣለሁ ብለህ ካሰብክ ክርስቶስ ኢየሱስ እንዳዳነህ ራሱ በጸጋው ለማመን በጣም የተወሰነ ደረጃ ነው። አሁን መመለስ ያክትሽ የራስሽ ሀሳብን ተይውና አሁን መልሱ ላይ ፎከስ አድርጊ። አሁን እንደዚህ ነው ብለህ ካሰብክ ይሄ ምን ይባላል መሰለሽ? አንተ እኮ እምነትን ሰው እየፈጠረው ነው። አሁን ለምን መልሱን አታመጪውም? ቆይ መልሱን ትተሽ አሁን ባይዘወይ ወደ ፐርሰናል ወይም ደግሞ አንተ እንዲህ እያልክ ያለው ምናምን የሚለው አድሆምን ፋላሲ የሚፈጠረው ምን መሰለሽ? ቆመሽ ራስሽ ላይ ቆመሽ መመለስ ያክትሽ ነው። ስለዚህ አንተ እንደዚህ እያልክ ከሆነ የሚለውን አንድ ለጊዜውን ተይውና የተጠየቅሽውን ፎከስ አድርገሽ መልሽ። የዛሬውም አምጪ ምሳሌ ምንም ችግር የለው። ግን እኔ የምፈልገው በሙስሊሞቹ ግን ዞሮች የሙስሊሞቹ እንድትመልሽልኝ። አንዱ አምኖ አንዱ ያላመነበት ምክንያት ከምሳሌ ወስደሽ የፈለኩት ስለሆነ ነው። ባይብል ላይ እሺ፣ የትኛው ነው ዘሪ ሊዘራ ወጣ ዘሪም ሊዘራ ወጣ የሚለውን ከሆነ የምትፈልጊው እሱን አይ ቲንክ ማቴዎስ ወንጌል አንብልኝ። እሱን ባይብል አጠገብህ ካለ አክቹዋሊ በቃሌ ማውቀዋለሁ። ሙሉ ቃል ስለፈለኩት ነው። እሺ አጠቃላይ አሁን ሙሉን ከምናነበው እሺ፣ በአሸዋ ላይ በእሾህ መካከል ላይ በጭንጫ ላይ በለምለም መሬት ላይ የወደቀ ዘር ነበረ። እንደዛ ነው እያለ የሚሄደው እና ከሙስሊሞቹ ጋር አገናኝልኝ አንዴ። ካላነበብከው ላገናኝልህ አልችልም። ልክ ነው ያልከው ግን ግዴታ ሙሉ ለሙሉ ባይብል ያለው ሰው ቢገባና እዚህ ጋር ቢከፍት ደስ ይለኛል። እንግሊዝኛ መጽሐፍ ሲሶ እንዴት ነው? ሰዓት አይሄድማ። እናንብበው 13 ላይ በቃሉ ውጭ ከሆነ እናንተ ማስረጃ አላችሁ። 13 ላይ ነው ያለው። እኔ ጣልቃ መግባት ስላልፈለግኩ ነው ከይቅርታ ጋርና ጽዬ። አሁን ሁለት ሙስሊሞች ቃሉን ሰሙ። አንደኛው ሚስተር ኤክስ የተባለው ሙስሊም አምኖ ተቀበለ አለን። እሺ አንደኛው ደግሞ ካተባለ አንደኛው አምኖ የተቀበለው አንደኛው የካደበት ምክንያት ምንድን ነው? እንደዛ መሰለኛ ጥያቄ እኮ። እሱንም ለመመለስ መልስ ልታመጣ በሰው አይምሮ አይደለም። ገባ? ጌታ ራሱ የተናገረውን እያነበብን ምን እንደሆነ መልሱን አሁን እናስረዳለን። አሁን
ጥያቄ ወይ እንዳታውቂ ተደርገሽ ነው ወይስ አውቀሽ እየጎርሽ ነው? ባይብሉን ክፈተው። ቢካዝ ቅድም መጽሐፍ አንብበህ ለሌላ ሲሶ ተረድቶት አንቺ ላትረጁ የቻልሽው ራሱ በቅድመ ውሳኔ እየመሰለኝ ስለሆነ እውነት ለመናገር ይሄ ምክንያት አይሆንም። ደግሞ ለምን አይሆንም? እሺ ይኸው ሳከር ጌም አይደለም ይሄ የዛሬው ምሳሌ። እሺ ያወጣሁልሽ። ቆይ አንዴ፣ እሺ ቆይ አንዴ በደንብ እንዲታይ ቆይ አንዴ እንትን አድርጌ ያዘልሽና እሺ ኦኬ እሺ ይኸው አንብቢ፣ እስኪ አንብቢና አስረጅን፣ ችግር የለም ከዚህ ጀምሮ ማለት ነው። በደንብ አይታየኝም በእውነት በምሳሌ በደንብ ይታያል። እባክሽ ተይ ይታያል። በምሳሌ ብዙ ነገራቸው። እንዲህም አላቸው፣ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዱ በመንገድ ዳር ላይ ወደቀ፣ ወፎቹም መጥተው በሉት። ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ፣ ጥልቅ መሬትም ስላልነበረው ወዲያውኑ በቀለ። ፀሐይም በወጣ ጊዜ ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ ይላል። ይህ እኮ በቃ ግልጽ መልስ ነው ስለ እምነት ማለት ነው። እና ቃሉ ትሰማለህ ማለት ግልጽ አይደለም። አሁን ከተነሳው ነገር እስኪ አብራሪው። እሺ ኦኬ፣ ቃሉን የሰሙ ናቸው አይደል? እምነት የሚመጣው ቃሉን ከሰማ በኋላ ነው አይደል? እምነትን ደግሞ የሚፈጥረው በውስጥ እግዚአብሔር ነው። ቅድም ላልካቸው ሙስሊሞች ብለህ እስቲ አሁን አንድ የመጀመሪያ መሬት የተባለው ምንድን ነው? መሬት የተባለው ምንድን ነው ማለት? የሰው ልብ። ኦኬ በጣም ጥሩ። ቆይ አንዴ ሲሰይ የሰው ልብ ነው። አሁን እዚህ ክፍል ላይ የምታመጪው ይሄ የተዘራው ዘሩ ፍሬው የአንዱን ልብ ወደ መልካምነት ለወጠው የሚለው እስኪ የቱ ጋር ነው ያለው? መጀመሪያ የእናንተ ትምህርት የአንዱን እንግዲህ የተለያዩ ልቦች አሉ። አሁን ጭንጫ አለ፣ በእሾህ መካከል አለ፣ በመልካም መሬት የተባለ አለ። መጀመሪያ ጭንጫ የነበረውን ወደ መልካም መሬት ለወጠው የሚለውን ትምህርታችሁ እስኪ መጀመሪያ ከዚህ ምሳሌ አሳይ። የቱ ጋር ነው? በመልካም መሬት ላይ ወደቀ አልኩህ እኮ። መልካም ነበረ መሬቱ። ከመዘራቱ በፊት መሬቱ መልካም ነበር አልነበረም እኮ? መልካም መሬት ላይ ወደቀ። አንዱ በእሾህ መሃል ዘሩ መልካም መሬት ላይ ነው የወደቀው ወይስ ደግሞ ዘሩ ሲወድቅ መልካም መሬት ሆነ ነው የሚለው? መሬቱ የሰው ልብ ነው፣ ዘሩ ደግሞ የጠየቁሽን በደንብ ስሚ። የእናንተ ትምህርት ዘሩ ምንድን ነው? ዘሩ ምንድን ነው? ጽዬ ቃል ነው አልኩህ እኮ፣ የእግዚአብሔር ቃል። በእናንተ ትምህርት የእግዚአብሔር ቃል ልክ ሰውየው ሲሰማው ልቡ ይለውጠዋል አይደለ? ትምህርታችሁ ኮርስ ይኸው እዚህ ጋር እኮ እየመለሰልን ነው። አሁን የቱ ጋ ነው መጀመሪያ መልካም ያልነበረውን መሬት ወደ መልካምነት ለወጠው የሚለው መጀመሪያ የቱ ጋ ነው እኮ? በመልካም መሬት ላይ ወደቀ፣ ከዛም አፈራ። አዎ የወደቀው ዘሩ ከመውደቁ በፊት መሬቱ መልካም ነበር አልነበረም እኮ? መልካሙ መሬት ላይ ወደቀ። የሰዎችን ያቀባበል መልካም ነበረ ወይ? መሬቱ መልካም ነበር አልነበረም? ያልሆነውንም አንብባ፣ ከላይ ያልሆነውንም አንብብ። እንዴ ቆይ መሬቱ መልካም ነበር አልነበረም? ስሚ እንጂ በጭንጫ መሀል ይደቃውን ዩሲ ምንም ልትመልሰው አይደለም። እኔ ስለዚህ መልካም ነበረ ስላልሽ ቆይ አንዴ፣ መሬቱ መልካም ነበረ አስቀድሞ ወይስ መጀመሪያ ድንጋይ ነበር ከዛ ዘሩ ሲወድቅበት ነው መልካም መሬት የሆነው? እንደነገርኩ የሰው ልብ የእግዚአብሔር ቃልና ዘሩ እግዚአብሔር ቃል ነው። አትመለሽ ወደ ትርጉሙ አትመለሽ። መሬቱ መልካም ነበረ። ቆይ ስሚ መሬቱ መጀመሪያ ዘሩ ከመውደቁ በፊት መልካም ነበረ ወይስ ደግሞ ዘሩ ሲወድቅበት ነው መልካም የሆነው እኮ? መልካም መሬትም አለ፣ ጭንጫ ላይ ወደቀም አለ አለ እኮ። እኔ ምን አለ አላልኩሽ? መረ ጥያቄውን ስሚ፣ ሰው ይታዘብሻል። በጌታ ለምን እንዴ እዚህ ጋር ቆም በሆነሱ መረዳት ዘሩ ከመውደቁ በፊት ይሄኛው መሬት ዘሩ ከመውደቁ በፊት መልካም ነበረ ወይስ ዘሩ ከወደቀ በኋላ ነው መልካም የሆነው እኮ? ቃሉን ከመስማት ጋር ነው የሚገናኘው አልኩ።
እኔ አልጠየኩሽም። መሬቱ መልካም ነበረ ወይስ አልነበረም እኮ የሰዎችን ያቀባበል ሁኔታ እኮ ነው የሚያሳየው። ገባህ? መልካም ነበረ ወይስ አልነበረም መሬቱ? የታችኛው መልካም ነው፣ የላይኛው ደግሞ እሾህ ያለበት ነው። ስለዚህ ቃሉ ከመምጣቱ በፊት መልካም ነበረ መሬቱ ነው። መልካም መሬት ላይ ወደቀ ማለት ቃሉን ወደ ውስጡ ያስገባል። መሬቱ መልካም ነበረ። ቃሉ ከመውደቁ በፊት ዘሩ ከመውደቁ በፊት መሬቱ መልካም ነበረ አልነበረ? ቃሉን ሰምቶ እንደዛ ነው የሚለው። ቃሉን ሰምቶ አይልም። ቃሉን ሰምቶ አይልም። መልካም መሬት ላይ ወደቀ። እባክሽ ሌላውም ቆይ ስሚ። ስለ ዘሩ እኮ ነው የሚያወራው። ዘሩ ያረፈበት ቦታ ነው የሚናገረው። ዘሩ የተለያየ ቦታ አርፏል። ሲዘራ አንድ አይነት ነው። ቆይ ስሚ አንዴ ስሚ እንጂ አንዴ። ዘሪውም አንድ አይነት ነው፣ የተዘራው ዘርም ተመሳሳይ ነው። እንደውም ጥሩ ምሳሌ ነው ያመጣሽ። እሱ ያግባባናል። መሬቱ ነው የተለያየው ወይስ አይደለም? መሬቱ የተለያየ ነው። እሺ ቆይ አንዴ መሬቱ በተፈጥሮ መልካም ወይም ደግሞ ይሄ መጨረሻ ላይ ያረፈበት ዘሩ ያረፈበት መሬት መልካም የሆነ መሬት ነበረ ወይስ አልነበረም? ዘሩ ከመዘራቱ በፊት እኮ የመጨረሻው አራተኛው ነው እኮ። መልካም ነበረ ወይስ አልነበረም? ዘሩ መሬቱ ራሱ እኮ መሬቱ መልካም መሬት አለ። መልካም መሬት ነበረ ወይስ አልነበረም ነው ጥያቄ። ነበረ ይላል እኮ ጎበዝ። በቃ ስለዚህ የፕሮቴስታንት የሉትራን ትምህርት እዚህ ጋር ፔሬድ ከሸፈ ማለት ነው። ምንም ሊከፍ አይችልም እንዴ? ያው ከሸፈ እኮ አንቺ ሲጀመር መልካም መሬት ሊሆን የሚችል በጭራሽ ስለሌለ መጀመሪያ አሁን አንቺ ቆይ በአንቺ ትምህርት እንዴት መሆን ነበረበት መሰለሽ? አንድ ዘር ሄዶ ድንጋይ የነበረው መሬት መጀመሪያ ወደ መልካም መሬት ለወጠው የሚል ትምህርት ነው ማምጣት ያለብሽ። የታለ እንደዛ አይደለም። ፓወሩ እኮ ዘር ውስጥ እኮ ነው ያለው ኃይሉ እኮ። ዘሩ አልተዘራማ ገና። ሳይዘራ እኮ መልካም መሬት ሆነ። ሳይዘራ መልካም መሬት ነበረ። ለምን ጭንጫ ላይ ወደቀውን አትናገርም አንተ? ከላይ ያሉትን ጭንጫ የሰውየው እምቢተኝነት ነው። የሰውየው ፈቃድ እኮ ነው። አንዱ የእግዚአብሔር ቃል ሲመጣለት እንደዛ አይደለም። ይኸውልህ የሰዎች እኮ እንደዛ አይደለም። ቆይ እሺ ይችላል ሰው አለን እኮ እንዴ። ቆይ መሬቱ አንዴ ስሚ። የመጀመሪያው መሬት ምን ነበረ ነው የሚለው? ዘሪ ሊዘራ ወጣም እሱም በመንገድ ዳር ወደቀ ይላል። በመንገድ ዳር የተባለው ምን አይነት ልብ ነው? በመንገድ ዳር ማለት በቃ ወደ ውስጡ ምንም የገባ ነገር የለም ማለት ወደ ውስጡ ልቡ ላይ ገባን። መንገድ ዳር ማለት እኮ ጀስት ጫፍ ላይ ማለት። ለምንድን ነው ያልገባው የዚህ ሰውዬ መንገድ ዳር ለምንድን ነው የቀረው? ወፎች መተው በሉት ይላል። አይ ቆይ ለምንድን ነው ያልገባው? ከመውሰዳቸው በፊት ወፎች መተው በሉት። አይ ለምን አልገባም ወደ ውስጥ? በደንብ አልሰማማ። ገባ አይደል? ቃሉ ኃይል የለውም ማለት ነው። እዚህ ሰውዬ ላይ ቃሉ ኃይል የለውም ነው። መውለድ አልቻለም ነው። ወደ ውስጡ አልገባም። በቃ እና እምነት እኮ ለምን አልገባም ነው ጥያቄ ሲሆን፣ አልገባም እኮ ለምን አልገባም? ለምን የዚህን ሰውዬ ልብ ለምን ሪጀነሬት አያደርገውም? ለምን ወፎች መጥተው እስኪወስዱ ድረስ ለምን ጠበቀ? ቃሉን አይደለን? ችግሩ ከቃሉ ነው ወይስ ከሰውየው ነው? ከሰውየው ነው ከቃሉ ነው ችግሩ? አዎ ቴንክ ዩ ሲስ እንዴት እንደማስረዳችሁ ራሱ እንጃ። እኔ በእውነት አይደል ነው። እንዴትም ልታስረዳችሁ አይችልም። ትምህርትሽ ከየት ይመጣል? መጽሐፍ ቅዱስ የማያውቀው ትምህርት የፈጠረው እግዚአብሔር ነው እንጂ ሰው እምነትን ሊፈጥር አይችልም። ለምን ለዚህ ሰውዬ እምነት ሳይፈጥርለት ቃሉ ከልቡ እስኪወሰድ ድረስ ለምን ጠበቀ? የቃሉ ችግር ነው የልቡ ችግር ከሆነ ጥያቄ የማን ችግር ነው? መታዘዝ አልኩህ እኮ መታዘዝ። ይሄ ሰውዬ አልታዘዝም ብሎ ነው እምነትን ይፈጥራል። አይታዘዝም። ይሄ ሰውዬ ቀደመው ቃሉ ከመፍጠሩ በፊት ወፍ የተባሉት አንዴ ወፍ የተባሉት እነማን ናቸው? ወፍ የተባለ ምንድን ነው? ከመሬቱ ውጭ እኮ ነው። ወደ ውስጡ አልገባም። ገባ? ኧረ መሬቱ ላይ ነው። መሬቱ ላይ አይደለ እንደ ያረፈው? መንገድ ዳር ነው የሚለው እንዴ? ምን ነው መንገድ ዳር የተባለው? ልብ አይደለም። መንገድ ዳር የተባለው ምንድን ነው? አልገባም ወደ ውስጡ። ወዴት? ዲፕ ወደ ውስጡ አልገባም ቃሉ። መንገድ ዳር የተባለው ምንድን ነው? መንገድ ዳር ማለት ጫፍ ውጭ ያለ ነገር ማለት ነው። ኢትስ ክሊር እኮ። ኦኬ ቃሉ ለምንድን ነው ልቡ ጋር ሄዶ ያለወጠው? የዚህ ሰውዬ አልቻለም። እምነት ከመስማት ነው አልኩ አይደል? መስማት ከእግዚአብሔር ቃል ነው።
ቃሉን አንቺ ሲጀመር አንቺ ውስጥሽ የሆነ ጴንጤቆስታልማ አለ እንጂ አይደለም የሉትራንማ አይደለሽ። ወርዱን ይኸውልህ ቃሉን ከመስማት እኮ አልኩ። እምነት ራሱ የሚፈጥረው እግዚአብሔር ቃሉን ሲሰማ እኮ አልኩ። ጸጋ የምትካፈለው ለምን አልሰማም እንዴ? ሰውዬ ቆይ ይሄ ሰውዬ አልሰማም። ትክክል አይደለም የምትለው ነገር እኔ ያላልኩትን ነገር ቆይ አልሰማም ወይ? ይሄ ሰውዬ ሰምቷል አልሰማም? ይሄ ሰውዬ ዳር ነው የወደቀው አልኩ። አልሰማም። ዳር ነው የወደቀው። አልሰማም ወይ ነው ጥያቄ። ሰምቷል አልሰማም? ዳር ነው የወደቀው። የት ነው የወደቀው? ማን ጠየቀሽ? ሰምቷል አልሰማም? ዳር ላይ ነው የወደቀው። እሺ ቆይ ዳር ላይ ነው። በጣም የት ተጫውተሻል? ከዚህ ቃሉ ነው ሄዶ ዳር ላይ ወደቀው። ቃሉ ነው ዳር ኧረ ቆይ ውስጥ የወደቀው እስኪ ምን እንደምትል እናያለን። እሺ ሌላውም ብዙ መሬት ያው ቆይ አንዴ ደግሞ ሌላውም ብዙ መሬት በሌለበት በጭንጫ ላይ ወደቀ ይላል። ምን ማለት ነው በጭንጫ ላይ ወደቀ? ጭንጫ ላይ ወደቀው እንትን ላይ አይደለም፣ ትክክለኛውን መሬት ላይ አይደለም የወደቀው። ጭንጫ ምን ማለት ነው? ቦታ አይደለም። ጭንጫ ምን ማለት ነው? በጭንጫ ላይ ወደቀ ምን ማለት ነው? መሬት ነው ግን እንደ እሾህ አይነት ነገር። አይ ኖ በምሳሌ ወደ ሰው አምጪው እንጂ ወደ ሰው ሲመጣ ነው እንጂ እኮ እሾህ ያለበት አልኩህ እኮ። አይ እሾህ ያለበት አልደረሰም። ቃሉ ሊገባ አልቻለም። እሾህ ያለበት አልደረሰም። ጭንጫ ነው። ቃሉ ሊገባ አልቻለም ወደ ውስጥ። ለምን አልቻለም? አልቻለም። አሃ አቅም አጣ። እሾህ አነቀው። ቃሉን እሾህ አነቀው አልኩ። ቃሉን ነው ያነቀው። አይ ጽዬ በቃ አላስጨንቅሽ እባክሽ። የምር ትንሽ አጥኚ። በጣም ከባድ ትምህርት ነው ያላችሁ። ይህን ያክል ይኸው ተጨነቅሽ እኮ። እኔ የጠቀሽው ጥቅስ ራሱ ለማስረዳት ይህን ያክል ይጨንቃል። ከባድ ትምህርት ነው ማለት አንድ ባይዘወይ መጽሐፍ ቅዱስ የማያውቀው ብቻ እኮ አይደለም። መጽሐፍ ቅዱስ በጣም የሚቃወመው ትምህርት ነው። ፕላስ ደግሞ አባቶች ኢንታየርሊ የሚቃወሙትም ኢንታየርሊ ባይዘወይ መንፈስ ቅዱስ ነው እምነት የሚፈጥረው እያልኩኝ እኮ አንተ ልትቀበል ፈቃደኛ አይደለም። ይኸው አሁን እኮ የጠቀሽው ጥቅስ እምነት የሰው ስራ የጠቀሽው ጥቅስ ጽዬ ምን መሰለሽ? የጠቀሽው ጥቅስ ራሱ ማለት መንፈስ ቅዱስን የፈቀደ ለመንፈስ ቅዱስ ማለት እኮ ነው። የፈቀዳለች ደግሞ ኧረ እባክሽ የሉትራን እንዳይሰሙሽ ውጪ ከዚህ ብለው የፔላጀስ ትምህርትሽን እዛው ጥለሽ ነይ ምናምን የቀረ የፔላጀስ እንዳይልሽ የፔላጀስ ትምህርት አይደለም እቴ እምነትን ይፈጥራል። ስለዚህ ኢዮስ ያስተዋል እያልሽ ነው። መች አልኩኝ እንዴ? ይኸው አይደለም አልሽ እኮ አሁን ፈቅዷል አልሽ እኮ። እምነትን የሚፈጥረው እግዚአብሔር ነው ያለው። ምንም አሁን ሲፈቅድ ነው አላልሽም? አንተ የምታምነው ደግሞ እምነትን የሚፈጥረው ሰው ነው። አሁን መፍቀድ አለበት አላልሽም ነው ወይስ አንዳንድ የምታወሪውን ሳታስቢው ነው የምታወሪው? አልገባም። አሁን እኮ መፍቀድ አለበት ብለሽ ነበር። አሁን መፍቀድ አለበት ብለሽ ነበር። ኧረ አይደለም፣ ሆሊ ስፒሪትን መታዘዝ አለበት እምነት እንዲፈጥር። ኦኬ እሺ፣ መታዘዝ አለበት። ዳግም እንዲወልደው ነው መታዘዝ ያለበት። እንዴት? እምነት እንዲፈጥርለት እኮ እምነት እንዲፈጥርለት መታዘዝ አለበት። ደግሞ በጸጋ እንዲፈጥርለት እምነት እንዲፈጥርለት መታዘዝ አለበት። መንፈስ ቅዱስን ቃሉን መስማት አለበት። ቃሉን ይሰማል። ኧረ እባክሽ አትሽከርከሪ። አንድ እስቲ የምትጠቀሚው ቃል እንኳን ለአንድ ደቂቃ መታዘዝ አለበት ወይስ የለበትም? ቆይ መታዘዝ አለበት የለበትም? መታዘዝ አለበት ወይ? ቆይ አንድ ቃሉን ከሰማ መንፈስ ቅዱስ መታዘዝ አለበት ወይስ የለበትም? ቃሉን ይሰማል። መታዘዝ አለበት ወይስ የለበትም? እኮ ለመንፈስ ቅዱስ መታዘዝ አለበት እምነት እንዲፈጥር። እሺ ቆይ ለመንፈስ ቅዱስ መታዘዝ አለበት። ምን እንዲያደርገው ነው መታዘዝ ያለበት? እምነት እንዲፈጥርለት። እምነት እንዲፈጥርለት። ስለዚህ ከሱ መታዘዝ ይጠበቃል እምነት እንዲፈጠርለት። ያው ቃሉን ይሰማል። ስትሰማ ከሱ መታዘዝ ይጠበቃል ወይ እምነት እንዲፈጠርለት? መንፈስ ቅዱስ ነው የሚፈጥርለት ቃሉን ሲሰማ። እምነት ከመስማት ከሱ መታዘዝን ይጠበቃል ወይ እምነት እንዲፈጠርለት? ቃሉን መስማት አለበት። መታዘዝ አለበት ወይ እምነት እንዲፈጠርለት?
መንፈስ ቅዱስ ራሱ ነው ቃሉን ሲሰማ የሚፈጥርለት እምነት። አረ ማን ይፈጥርለታል? አልተጠየቅሽም። መታዘዝ አለበት ወይ እምነት እንዲፈጠርለት? አሁን የተናገርሽው ራሱ መንፈስ ቅዱስ ራሱ ነው ጌታ የሚፈጥርለት። ማን አለሽ? ማን ነው የሚፈጥርለት? አልተጠየቅሽም። እሱ ሰው መታዘዝ አለበት ወይ እምነት እንዲፈጥርለት ለመንፈስ ቅዱስ መታዘዝ አለበት ብለሽ ራሱ ነው መንፈስ ቅዱስ የሚፈጥርለት አልኩ። እምነት መታዘዝ አይለበትም? አይጠበቅበትም? ቆይ አንዴ መታዘዝ አይጠበቅበትም? ራሱ እምነት ይፈጥርለታል አልኩ። በቃ አንቺ ሲጀመር ባይዘወይ ለህሊናሽ ራሱ መታዘዝ አለብሽ። መጀመሪያ እንኳን ለመንፈስ ቅዱስ ለህሊናሽ መታዘዝ መቻል አለብሽ። አንድ ደቂቃ የተናገርሽውን ትክጃለሽ? አንድ ደቂቃ አሁን ሰው ስለሚታዘብ ለሰው እንተዋለን።